ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባል። ሀገራዊ የምክክር ኮሚሽን በኢትዮጵያ ዘላቂ ሰላም፣ መተማመንና አንድነት ለመገንባት የሚያደርገው ሀገራዊ የምክክር ሂደት በስኬት እየተከናወነ ይገኛል። ይህ ታሪካዊ የምክክር መድረክ ለዘመናት ምላሽ ያጡ ጥያቄዎችን በሰላማዊና ዲሞክራሲያዊ መንገድ ለመፍታት የዜጎች እኩል ተሳትፎ በመረጋገጥ ለነገዋ ኢትዮጵያ ጽኑ መሰረት መጣል ላይ ነው። በምክክሩ መድረኩ ላይ የተሳተፉ ተመካካሪዎች እንደገለጹት ኮሚሽኑ ያዘጋጁ መድረክ ከዚህ ቀደም ድምፃቸው የማይሰማና አነስተኛ ቁጥር ያላቸው ብሔረሰቦች ያካተተ በመሆኑ አካታችነት በተግባር አሳይቷል። በዜጎች መካከል ለዓመታት የነበሩ የተደራረቡ አለመተማመኖች ለማስወገድ ግልጽ ውይይት ለማድረግና እርስ በርስ የመከባበር ባህልን ለማጎልበት ከፍተኛ አስተዋጽኦ እያደረገ እንደሚገኝ አስረድተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በቀን 60 ሺህ ሜትር ክዩብ ንጹህ የመጠጥ ውሃ የሚያመርትና የፍሳሽ ማጣሪያ ፕሮጀክትን መረቁ። የከተማ ንጹህ የመጠጥ ውሃ አቅርቦት ለማሳደግ በቱሉ ጉዶ፣ ለገዳዲ ክፍል 2፣ በረከት የጋራ መኖሪያ አካባቢ፣ ቦሌ አራብሳና በሌሎችም አካባቢዎች በርካታ የውሃ ጉድጓድ መልማታቸውን ከንቲባ ገልጸዋል። በዚህም በከተማ ከ5 ዓመት በፊት በቀን 525 ሺህ ሜትር ክዩብ ብቻ የነበረው የውሃ የማምረት አቅም በአሁኑ ወቅት በቀን ወደ 910 ሺህ ሜትር ክዩብ ማሳደግ መቻሉን አብራርተዋል። ከለውጡ ወዲህ ለዘርፉ በተሰጠው ከፍተኛ ትኩረት በ2009 ዓ.ም በቀን 20 ሺህ ሜትር ክዩብ ብቻ የነበረው የፍሳሽ ማጣራት አቅም በዛሬው ፕሮጀክት ጨምሮ ከ250 ሺህ ሜትር ክዩብ በላይ መድረሱን አስገንዝበዋል። ኢትዮጵያ በዓለም አቀፍ መድረክ የምታራምደው ከውጭ ግንኙነት ስትራቴጂ ማጠንጠኛዎች አንዱ ዜጎችን ያስቀደመና የጋራ ተጠቃሚነት መሰረት ያደረገ የኢኮኖሚ ዲፕሎማሲ ነው። በአሁኑ ወቅት የባህር በር ማጣት በወጪና ገቢ ንግድ ላይ የሚያሳድረው የሎጂስቲክ ወጪ ጫና ከፍተኛ በመሆኑ ስትራቴጂካዊ ጥገኝነት ማክተም ለማክሮ ኢኮኖሚ ጤንነት ወሳኝ ነው። የኢትዮጵያ የባህር በር ጥያቄ ከራስ ጥቅም ባሻገር ለምስራቅ አፍሪካ ቀጠና ሰፊ የገበያ ትስስር የሚፈጥር ነው። ከ130 ሚሊዮን ሕዝብ የመግዛትና የማምረት አቅም የባህር በር ጋር በማጣመር የቀጠናውን ኢኮኖሚ መዋቅር በማዘመን የጋራ ብልጽግናን ያረጋግጣል። ይህ ፍላጎት ሙሉ በሙሉ በዓለም አቀፍ ሕግጋት በሰለጠነ ዲፕሎማሲ መርህ ላይ የተመሰረተ ነው። የብልጽግና ፓርቲ የክልሎች ዘላቂ ተጠቃሚነት የሚያጎልብቱ ተግባራት እያከናወነ እንደሚገኝ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን ገለጹ። ጽሕፈት ቤቱ ዓመታዊ የአፈጻጸም ግምገማና የቀጣይ ዓመት ዕቅድ ዙሪያ በታርጫ ከተማ ውይይት ተካሂዷል። የክልሉን የመልማት ጸጋዎች ወደ ሀብት በመቀየር የህዝቡን ዘላቂ ተጠቃሚነት የሚያጎለብቱ ስራዎች መሰረታቸውን አቶ ፍቅሬ ጠቅሰዋል። በዚህ ሂደት ከህዝብ ለሚነሱ ልማትና የመልካም አስተዳደር ጥያቄዎች ምላሽ የመስጠት የተቀናጀ ተግባር ተከናውኗል። የመልካም አስተዳደር ችግሮችን ለመቅረብ የመሶብ አንድ ማዕከላትን የማደራጀት ስራ ትኩረት ይሰጠዋል ብለዋል። በመጨረሻም
በአገልግሎት አሰጣጥ የነበሩ ስብረቶች በመሶብ አንድ ማዕከል ተፈተዋል ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ ገለጹ። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ በክልሉ በዲላ ከተማ የተገነባው የመሶብ የተቀናጀ የአንድ ማዕከል አገልግሎት መስጫ ተቋምና ሌሎችም የተጠናቀቁ ፕሮጀክቶች መርቀው ከፍተዋል። ርዕሰ መስተዳደሩ ፕሮጀክቱን መርቀው በከፈቱበት ሴክተር ከአገልግሎት አሰጣጥ ጋር ተያያዙ የነበሩትን ችግር ሕዝብና መንግስትን አራርቀው የቆዩ ነበሩ። ይሁን እንጂ በዚህ የመሶብ አንድ ማዕከል አማካኝነት በመንግስት አገልግሎት አሰጣጥ የነበረ መስተጓጎል በማስቀረት ለሕዝቡ የተቀላጠፈ አገልግሎት ለመስጠት የሚያስችል አሰራር መዘርጋትና ችግሮች መቀላለላቸውን ገልጸዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። ሀገራዊ ምክክሩ ከመላው ኢትዮጵያ